የፕላኔት ምድር ሚስጥር ሳይንቲስቶችን ያስደነቁ 5 አስገራሚ አለቶች። ይህች ዓለም አፍ የሚያስከፍት ሚስጥሮችን የያዘች ናት። በአርቲስት እጅ ሳይሆን በቢሊዮን ዓመታት የጂኦሎጂካል ኃይል የተቀረጹ ነገሮችን የምታዩት የሰው ስራ አይደለም። ታሪክን የሚናገሩ የሳይንስ ህጎችን የሚሞግቱና በምድር ላይ ያለ ማንኛውም ነገር ከመፈጠሩ በፊት የነበረውን ጥንታዊ ኃይል የሚያሳዩ የተፈጥሮ ድንጋዮች ናቸው። ከመቶ ማይል ጥልቀት ከተፈጠረ ሰማያዊ ብርሃን በረሃ ውስጥ ከሚገኝ ግዙፍ የሰማይ አይን እስከሚጮሁ ድንጋዮችም። ሰላም የዩቲዩብ ቻናል ቤተሰቦች እንኳን ወደ ዓለም ድንቆች በደህና መጡ። ዛሬ ምድራችን ካስቀመጠችው እጅግ አስገራሚ የጂኦሎጂካል እንቆቅልሾች ውስጥ 5ቱን እንመረምራለን። እነዚህ አለቶችና ድንጋዮች የምድርን ታሪክ ቁልፎች ይዘዋል። የእያንዳንዳቸው አመሰራረት እጅግ በጣም ያልተለመደ በመሆኑ ተመራማሪዎች አመጣጣቸውን ለማወቅ አሁንም ጠንክረው ይሰራሉ። እኛን መከተለውን እርግጠኛ ሁኑ። ዛሬ የምንጀምረው ከሁሉም በጣም ታዋቂ ከሚባሉት ድንጋዮች አንዱ ሆኖ ከቆየው አስገራሚ አልማዝ ነው። ሆፕ ዳይመንድ። ሆፕ አልማዝ ክብደቱ 45.52 ካራት ሲሆን በዓለም ላይ ትልቁ ጥልቅ ሰማያዊ አልማዝ ነው። ብዙ ሰዎች እንደ ውብ ጌጣጌጥ ያዩታል፣ ግን የጂኦሎጂስቶች የሳይንስ ድንቅ ስራ አድርገው ይመለከቱታል። እውነተኛው አስገራሚ ነገር ቀለሙ ነው። አብዛኛው አልማዝ ቀለም የለውም፣ ነገር ግን የአልማዝ ሰማያዊ የሆነው በውስጡ አነስተኛ መጠን ያለው ቦሮን የተባለ ንጥረ ነገር በመኖሩ ነው። ሳይንቲስቶች ይህንን የብሉ ዲያመንድ መፈጠር እጅግ በጣም ያልተለመደ የጂኦሎጂ ክስተት እንደሆነ ይገልጹታል። ሆፕ አልማዝ የተፈጠረው ከ100 ማይል በላይ ጥልቀት ላይ በቢሊዮን ዓመታት በፊት በነበረ እጅግ በጣም ከፍተኛ ሙቀትና ግፊት ነው። መሬት ላይ እስኪደርስ ድረስ የተጓዘው ጉዞም አስገራሚ ነው። ይህ አልማዝ ወደ ላይ የመጣው በተለያየ የእሳተ ገሞራ ፍንዳታ ኪምበርላይ አማካኝነት ነው። የሳይንስ ሊቃውንት ይህንን ልዩ አሰራር በማጥናት የምድርን ጥልቅ የውስጥ ክፍል ኬሚካዊ ስብጥርና ታሪክ ለመረዳት ይሞክራሉ። ሁለተኛ አይ ኦፍ ዘ ሰሃራ። የሰሃራ አይን። አሁን ወደ ምዕራብ አፍሪካ እንጓዛለን። በሰሃራ በረሃ ልብ ውስጥ ወደሚገኘው ሪስትራክቸር ወይም የሰሃራ አይን። ይህ አስደናቂ ክብ ቅርጽ ያለው የጂኦሎጂካል አሰራር 40 ኪሎ ሜትር ያህል ዲያሜትር ያለው ሲሆን እስከ ቅርብ ጊዜ ድረስ ከጠፈር የተመለከቱት ጠፈርተኞች እስኪያዩት ድረስ ትኩረት የሚስብ አልነበረም። ሳይንቲስቶችን ያስገረመው ዋነኛው ነገር አመጣጡ ነው። በመጀመሪያ እንደ ሜትሮይድ ጉድጓድ ተደርጎ ተቆፍሮ ነበር። ነገር ግን ጥልቅ ምርምር ካደረጉ በኋላ ተመራማሪዎች ይህ ቦታ የተፈጠረው በተለያዩ የጂኦሎጂካል ሂደቶች መሆኑን አወቁም። የተለያዩ የእሳተ ገሞራና የመሬት መሸርሸር ሂደቶች በመሰባሰብ የተለያየ የማጠንጠን ደረጃ ያላቸውን ድንጋዮች ለይተው አስቀምጠዋል። ይህ አይን የመሬት መሸርሸር፣ ኢሮዥንና የመሬት መነሳት አፕሊፍት ምን ያህል ውስብስብና ግዙፍ ቅርጾችን መፍጠር እንደሚችሉ የሚያሳይ ሕያው ምስክር ነው። ሶስተኛ ጃየንት ክሪስታል ከቨር፣ ግዙፍ ክሪስታል ዋሻም። ወደ ሜክሲኮ ጥልቅ እንውረድ። የናይካ ዋሻዎች ውስጥ የሳይንስ ልብ ወለድ መስሎ የሚታየው ቦታ አለም፣ ግዙፍ የክሪስታል ዋሻም። በዚህ ቦታ ግዙፍ የሆኑ የሴሌኔት ክሪስታሎች አሉ። አንዳንዶቹ ከ10 ሜትር በላይ ርዝመት ያላቸውና ክብደታቸው 55 ቶን የሚደርስ ነው። የሙቀትና የጊዜ ሚስጥር ሳይንቲስቶችን ያስደነቀው የክሪስታሎቹ መጠንና የአሰራር መንገድ ነው። እነዚህ አስገራሚ ቅርጾች እንደሚፈጠሩ የፈቀደው ሚስጥር ዋሻው የተረጋጋና ከፍተኛ የሙቀት መጠን ነው። ከታች ባለው የማግማ ክፍል የሚሞቅ ውሃ በማዕድናት በተሞላ ሁኔታ ውስጥ ለብዙ ሺህ ዓመታት ሲቆይ ክሪስታሎቹ እጅግ በጣም ቀስ ብለው እንዲያድጉ እድል ሰጥቷል። ይህ ቦታ የተፈጥሮ የጂኦሎጂካል ላብራቶሪ ሲሆን የሙቀት መጠን፣ የኬሚካል ስብጥር እና በጊዜ ድንጋይ ላይ ምን ያህል አስደናቂ ለውጥ ሊያመጣ እንደሚችል ያሳያል። አራተኛ ሪንጊንግ ሮክ፣ ድምጽ የሚያሰማው ድንጋይ። አሁን ወደ አንድ ትንሽ እና የበለጠ ሚስጥራዊ ቦታ እንሂድም። ሪንጊንግ ሮክ። ይህ የአለቶች ሜዳ በተለምዶ በሚያውቁት መንገድ የተፈጠረ የድንጋይ ክምችት አይደለም።
እነዚህን አለቶች በመዶሻ ወይም በሌላ ድንጋይ ሲመቷቸው እንደ መደብደብ ወይም እንደ ደወል አይነት ድምፅ ያሰማሉ። በጣም የሚያስደንቀው ነገር ሁሉም የሜዳው ድንጋዮች ይህ ባህሪ የላቸውም። ይህ ክስተት ለረጅም ጊዜ ሳይንቲስቶችን ግራ አጋብቷል። አብዛኞቹ ተመራማሪዎች ድምፁ የተፈጠረው በድንጋዩ ውስጣዊ ስብጥር፣ በውስጡ ባለው የብረት ማዕድናት ቅርጽ እና ድንጋዩ የተቀመጠበት መንገድ በማጣመር ነው ብለው ያምናሉ። በእርግጠኝነት ይህ ቦታ የምድር ጂኦሎጂ ሙዚቃ የሚፈጥር ችሎታ እንዳለው የሚያሳይ አስደናቂ ማረጋገጫ ነው። አምስተኛ ዘዋይቭ ሞገዱ። የመጨረሻው መዳረሻ በዩታና በአሪዞና ድንበር ላይ የሚገኘው ዘዋይቭ ሞገዱ የተባለው ስፍራ ነው። ይህ የአሸዋ ድንጋይ አሰራር ከእውነታው የራቀ ይመስላል። በውሃና በንፋስ መሸርሸር አማካኝነት በሚሊዮን ዓመታት የተቀረጡት አስገራሚ የተዋሃዱና ሞገድ መሰል ቅርጾች አሉት። ሳይንቲስቶች በዚህ ስፍራ የነበረውን ጥንታዊ የውሃና የአሸዋን እንቅስቃሴ በማጥናት የክሎን ታሪክ በአይነ ህሌና ለመሳል ይሞክራሉ። የቀለማት ንብብሮች ቀይ፣ ሮዝ፣ ቢጫ የተፈጠሩት በተለያዩ የብረት ኦክሳይዶች ነው። ሞገዱ ደግሞ የውሃ ፍሰት በአሸዋ ድንጋይ ላይ ለብዙ ሚሊዮን ዓመታት ምን ያህል ቀስ በቀስ እና በጥበብ መስራት እንደሚችል ያሳየናል። እያንዳንዱ ኩርባ የምድርን ታሪክ የሚናገር የዘመን መስመር ነው። ዛሬ አብረናቸው የተጓዝንባቸው እነዚህ 5 የተፈጥሮ አለቶች ከሆፕ ዳይመንድ ውስብስብ አመሰራረት ጀምሮ እስከ ሪቸት ስትራክቸር ሚስጥራዊነትና የሪንግንግ ሮክ እንግዳ ሙዚቃ ድረስ ምድራችን ምን ያህል አስደናቂና ሚስጥራዊ እንደሆነች ያስገነዝቡናል። ሳይንቲስቶችን ያስደነቁት እነዚህ ሁሉ ድንጋዮች የሰው ልጅ ገና ሙሉ በሙሉ ያልተረዳውን የጂኦሎጂካል ኃይልና የጊዜን ኃይል ያንጸባርቃሉ። የትኛው የጂኦሎጂካል ድንቅ ስራ ነው እርስዎን የበለጠ ያስገረመው? አስተያየት መስጫ ቦታው ላይ ይንገሩን። እስካሁን ሳብስክራይብ ያላደረጉ ከሆነ የዓለምን ድንቅ ሚስጥሮች ለመግለጥ ከኛ ጋር ጉዞውን ለመቀጠል ሳብስክራይብ እና የደወል ምልክቷን ይጫኑ። በሚቀጥለው ጊዜ በአዲስ የዓለም ድንቅ እስከምንገናኝ ድረስ ሰላም ሁኑ። Subscribe.